እኔን የፈጠሩ እጆች እንዴት ተቸነከሩ አለ ቅዱስ ገብርኤል። ተገረመ። ይህ ምንድናቸው? እኔን ጥቃቅ ወይ እነሱን አጥፋ ወይ እኔን አጥፋ ብሎ ቅዱስ ገብርኤል ሰይፉን ወረወራት ነው የሚለው። የቅዱስ ገብርኤል ሰይፍ የቤተ መቅደሱን መጋረጃ ለሁለት ሰንጥቃ መሬትን ሰንጥቃ ከመሬቱ በታች ስትምዘገዘግ ትኖራለች። የገብርኤልን ሰይፍ የሚሸከም ዓለም ስለሌለ በዕለተ ምጽአት ግን ለፍርድ ትመለሳለች። 6 ሰዓት በሆነ ጊዜ እጆቹን እግሮቹን በቀኖት ችንካር ሳዶር፣ አላዶር፣ ዳናት፣ አደራ፣ ሮዳስ በተባሉ በ5 ችንካሮች ቸንክረው የግርግሪት አስረው በችንካር ላይ አድርገው በመስቀል ላይ አውጥተው ወደ ሰማይ ብድግ ሲያረጉት ፀሐይ ጨለመች፣ ጨረቃ ደም ሆነች። ከዋክብት የፈጣሪያችንን ርቃን አናሳይም ብለው ፀሐይ ብርሃኗን ከለከለች። ከዋክብት ከሰማይ ወደ ምድር ረገፉ። የቤተ መቅደሱ መጋረጃ ለሁለት ተከፈለ። አይባን ተፈተቱ፣ ድንጋዮች ተሰነጣጠቁ፣ መቃብራት ተከፈቱ። ተናወጠች መባረክትም ታዩ ተቆጣ ባህሩ። በሰማይ 3 በምድር 4 ነገሮች ተከናወኑ። የባሕርይ አምላክ መሆኑን የሚያስረዱ አይሁድ ምን ያህል ልባቸው የከፋ ነው! እንዴትስ አይነት ልቦና ነው ያላቸው! ያልበደላቸውን ያላጠፋውን ንጹሕ ባሕርይ አምላካቸውን በእንዴት አይነት ግፍ እንደሰቀሉት ግዛን ፍጥረታት ሳይቀሩ አምላክነቱን መሰከሩ። መቃብራት ተከፈቱ። ከ600 ዝቅ ከ500 ከፍ የሚሉ ሙታን ከእግረ መስቀሉ ተነሱ። እስከ 40 ቀን የቆዩ አሉ። ወዳው መስክረው ያረፋሉ የባሕርይ አምላክነቱን። ያኔ ነው እመቤታችን የልጇ መሰቀል ዜና የሰማችው ያወቀችው። ሐዋርያት ሁሉም ተበትነዋል። ከመከራው ያራቀ መከራውን በርቀት አሻግሮ ሲመለከት ሲያየው አለ ከጎኑ ያልተለየ ከአንድ ተማሪው ከዮሐንስ ወልደ ነጎድጓድ በስተቀር ሁሉም ሐዋርያት ተበትነዋል። እመቤታችንን እንኳን ወደ ቀራኔው አምጥቶ ልጇን የሚያሳያት አጣች። እየወደቀች እየተነሳች ቀራኔው አደባባይ ላይ ስትሄድ ልጇ በመስቀል ተሰቅሎ በቀኖችን ካር ተቸንክሮ አየችው።